ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ በሶስት ዋና ዋና መስመሮች ጦሩን ወደ ሰሜን ማጓጓዙን ቀጥሏል ተባለ። የክልሉ ጸጥታ አካላት የአገዛዙ መከላከያ ለቆ የወጣቸውን አካባቢዎች ተክተው እንዲይዙ ትዕዛዝ መውረዱም ተሰምቷል። አገዛዙ በሰሜን ለሚከፍተው ጦርነት በጎንደርና ወሎ አዳዲስ የድሮን መቆጣጠሪያ ጣቢያዎችን እየተከለ መሆኑም ተነግሯል። የትግራይና የኤርትራ ኃይሎችም የብልጽግና አገዛዝ ከፍተኛ ኃይል እያስጠጋ ወደሚገኝባቸው አካባቢዎች መጠጋታቸውን የተሰማው በቀዳሚነት የምናየው ዝርዝር ጉዳይ ነው። በራሱ ሕዝብ ላይ የጭካኔ ተግባራት የሚፈጽሙ የብልጽግና አገዛዝ ብሔራዊ አጀንዳዎችን እንደ ማደናገሪያ ስልት እየተጠቀመ ነው ሲል የአማራ ፋኖ ብሔራዊ ንቅናቄ አስታወቀ። አገዛዙ ከአማራ ሕዝብ ጋር የገባበትን የዘር ማጥፋት ጦርነት ቀጠናዊና ዓለም አቀፋዊ መልክ እንዲኖረው መሞከሩን ያስታወቀው አፋብን አሁን ላይ አገዛዙ በሸዋ ወሎና በጎንደር በጎጃም ቀጠናዎች ኔትወርክ ማጥፋት የጀመረውን ዘመቻ ከመከታ አልፎም በመልሶ ማጥቃት ድሎች ተጎናጽፈናል ሲል አስታውቋል። ከ2540 በላይ የአገዛዙ ጦር አባላት በፋኖ ኃይሎች ማረካቸውንም አፋብን አስታውቋል። ዝርዝሩን ትሰሙታላችሁ። የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ እየተካሄደ ሲሆን የባህር በር አጀንዳና በቀጠናው ያለው የጣልቃ ገብነት አጀንዳ በመሪዎች የተነሱ ቀዳሚ ጉዳዮች ሆነዋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ እንደ ኢትዮጵያ ያለ ሀገር የተለያዩ የወደብ መዳረሻዎች ያስፈልጉታል ማለት ተናግረዋል። በተመሳሳይ መድረክ የተገኙት የሶማሊያው ፕሬዝዳንት የአፍሪካ ሀገራት ማንኛውም ጣልቃ ገብነት ውድቅ ያድርጉ ሲሉ ጥሪ አቅርበዋል። በዝርዝር የምናየው ሌላኛው ጉዳይ ነው። በሱዳን ኤልፋሽር በ3 ቀናት ውስጥ 6000 ሰዎች እንደተገደሉ የተባበሩት መንግስታት ድርጅት አስታወቀም። ባለፈው ዓመት በሱዳን ፈጥኖ ደራሽ ኃይል ቁጥጥር ስር በነበረችው ኤልፋሽር ከተማ በ3 ቀናት ውስጥ ብቻ ከ6000 በላይ ሰዎች መገደላቸውን ተጎጂዎችና የዓይን ምስክሮችን የጠቀሰው የተባበሩት መንግስታት ሪፖርት ይፋ አድርጓል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎችን ትሰማላችሁ። መልካም ቆይታ ያውላችሁ። የብልጽግና አገዛዝ በሶስት ዋና ዋና መስመሮች ጦሩን ወደ ሰሜን ማጓጓዝን ቀጥሏል ተባለ። የክልል ጸጥታ አካላት የአገዛዙ መከላከያ ለቆ የወጣባቸውን አካባቢዎች ተክተው እንዲይዙ ትዕዛዝ መውረዱም ተሰምቷል። አገዛዙ በሰሜን ለሚከፍተው ጦርነት በጎንደርና ወሎ አዳዲስ የድሮን መቆጣጠሪያ ጣቢያዎችን እየተከለ መሆኑን ተነግሯል። የትግራይና የኤርትራ ኃይሎችም የብልጽግና አገዛዝ ከፍተኛ ኃይል እያስጠጋ ወደሚገኝባቸው አካባቢዎች መጠጋታቸውን የተሰማው የብልጽግና አገዛዝ ከተለያዩ አካባቢዎች ከፍተኛ የጦር ኃይሉና ከባድ መሳሪያዎችን ወደ ሰሜን ኢትዮጵያ ማንቀሳቀሱ እንደቀጠለ የመረጃ ምንጮች ተናግረዋል። ሰሞኑን ከአማራ ክልል አንዳንድ አካባቢዎች ጦሩን እያስወጣ ወደ ሰሜን አካባቢዎች ሲያንቀሳቀስ የቆየው የብልጽግና አገዛዝ አሁን ደግሞ ከደቡብና ምስራቅ የሀገሪቱ አካባቢዎች የሚገኘው ጦርም ወደ ሰሜን እያጓጓዘ መሆኑ ተሰምቷል። አገዛዙ ከምስራቅ ኢትዮጵያ ሐረርጌና ድሬዳዋ ቀጠና የነበረውን አብዛኛው ጦሩን ወደ አፋር አቅጣጫ እያጓጓዘ መሆኑን ያመለከቱት የመረጃ ምንጮች በተመሳይ ከደቡብና ደቡብ ምዕራብ ኢትዮጵያ ያለውን ኃይሉን ደግሞ ወደ ወሎና ደሴ መስመር ባዳማ አዋሽ መስመር እያንቀሳቀሰ ይገኛል ብለዋል። አገዛዙ ባለፉት ቀናት ከወለጋ አቅጣጫ በጎጃም መስመር ወደ ጎንደር ጦሩን ሲያጓጉዝ እንደቆየ የተዘገበ ሲሆን ጦሩ ከባድ መሳሪያዎችን ጭኖ በዚሁ መስመር ወደ ሰሜን የሚያደርገው እንቅስቃሴ መቀጠሉ ነው የተሰማው። በዚህም የብልጽግና አገዛዝ በጎንደር ጠለምትና ወልቃይት የተከዜ አቅጣጫ ሁመራና የሱዳን አዋሳኝ አካባቢ በዋግምራ በርግልና ዛታ በራያ እንዲሁም በአፋር አቅጣጫዎች ወደ ትግራይና ኤርትራ ከፍተኛ ጦር ማስጠጋቱን ቀጥሏል ተብሏል። የአገዛዙ ጦር እንቅስቃሴ ከባድ ጦርነት አይቀሬ መሆኑን ያሳያል የሚሉት የመረጃ ምንጮች ለዚህም አገዛዙ በሰሜን ለሚከፍተው ጦርነት ለዚህም አገዛዙ በሰሜን ለሚከፍተው ጦርነት በጎንደርና ወሎ አዳዲስ የድሮን መቆጣጠሪያ ጣቢያዎች እየተከለ እንደሚገኝ ይናገራሉ። በተመሳሳይ የትግራይና የኤርትራ ኃይሎችም የብልጽግና አገዛዝ ከፍተኛ ኃይል እያስጠጋ ወደሚገኝባቸው አካባቢዎች መጠጋታቸውን የሰማው የኤርትራ ጦር በወልቃይት ትይዩ አካባቢዎች በአፋር በኩል የኤርትራ ጦር በወልቃይት ትይዩ አካባቢዎችና በአፋር በኩል ሜካናይዝድ ጦር ማስጠጋቱ የተሰማ ሲሆን የትግራይ ኃይሎችን በጠለምት፣ ደደቢት፣ አበርገለ፣ ራያና አፋር አቅጣጫዎች በብዛት መጠጋታቸው ተሰምቷል። በሌላ በኩል የብልጽግና አገዛዝ የክልሎች ጸጥታ አካላት የአገዛዙ መከላከያ ለቆ የወጣባቸውን አካባቢዎች ተክተው እንዲይዙ ትዕዛዝ ማውረዱን ተሰምቷል። በአማራ ክልል የአገዛዙ መከላከያ ለቆ የወጣባቸው የደቡብ ጎንደር ዞን እንዲሁም ባህር ዳር ዙሪያና ማዕከላዊ ጎንደር አንዳንድ አካባቢዎች በቀላሉ በፋኖ ኃይሎች ቁጥጥር ስር
መውደቃቸውን ብልጽግና ድንጋጤ ውስጥ ጥሎታል የተባለ ሲሆን ይህም ተከትሎ ክልሉ የግል ታጣቂዎችን ጭምር በማሰለፍ የፋኖ ኃይሎች ግስጋሴ እንዲገታ መመሪያ መስጠቱን የተሰማው። በተመሳሳይም በሌሎች ክልሎች የአገዛዙ መከላከያ ለውጥ ከወጣባቸው አካባቢዎች የክልሉ የጸጥታ አካላት ተረክበው መቆጣጠር ጸጥታቸውን እንዲያስከብሩ የሚል ትዕዛዝ ወርዷል ተብሏል። በተለይም በአማራና ኦሮሚያ ክልል የታጠቁ አካላት ፈተና ሊሆኑ ይችላሉ በሚል የክልሎቹን የጸጥታ አካላት ለማገዝ ከሚመደቡ የአገዛዙ መከላከያ ውጭ አብዛኛው ኃይል ወደ ሰሜን መንቀሳቀሱን የተሰማው። ይህን ተከትሎም ክልሎች በተለያዩ ምክንያቶች ከስራቸው ተሰናብተው የቆዩ የቀድሞ የጸጥታ አባላት ድጋሚ ለግዳጅ ጠርተዋልም ተብሏል። በተለይም በኦሮሚያ ክልል በርካታ አካባቢዎች የአገዛዙ መከላከያ ወደ ሰሜን ማቅናቱ ተከትሎ ክልሉ የቀድሞ የጸጥታ አባላትን በይፋ ለግዳጅ ጠርቷል። የኦሮሚያ ክልል ፖሊስ ኮሚሽን በይፋ ባሰራጨው የጥሪ ማስታወቂያ ላይ ከዚህ በፊት በተለያዩ ምክንያቶች ተሰናብተው የቆዩ የቀድሞ አባላቱን በድጋሚ ወደ ክልሉ ጸጥታ ቢሮ መጠራታቸው ተገልጿል። ጥሪው የቀድሞ ፖሊሶችን፣ የልዩ ኃይል አባላትን እንዲሁም የቪአይፒ ጥበቃ አባላት እንደሚጨምር የክልሉ የጥሪ ማስታወቂያ ያሳያል። የብልጽግና አገዛዝ አሸባሪ ሲል የፈረጀው የኦሮሞ ነጻነት ሰራዊት ለመዋጋት በሚል ከፍተኛ የመከላከያ ጦርን በኦሮሚያ ክልል አሰማርቶ መቆየቱ የሚታወቅ ሲሆን አሁን ላይ ይህ ጦር ወደ ሰሜን ኢትዮጵያ እንዲንቀሳቀስ መደረጉን ተከትሎ ክልሉ ክፍተቱን በአድማ ብተና ፖሊስ፣ ሚኒሻና የአርሶ አደር ታጣቂዎች ለመሸፈን በግዳጅ ጭምር ስምሪት እያደረገ መሆኑን በክልሉ የሚንቀሳቀሱ የተቃዋሚ የፖለቲካ ኃይሎች አጋልጠዋል። የብልጽግና አገዛዝ በሁለት ክልሎች መከላከያ ለቆ በወጣባቸው አካባቢዎች በተመሳሳይ በፖሊስ ሚኒሻና የአርሶ አደር ታጣቂዎች አካባቢዎች እንዲቆጣጠሩ ትዕዛዝ ወርዷል ነው የተባለው። በራሱ ህዝብ ላይ የጭካኔ ተግባር የሚፈጽመው የብልጽግና አገዛዝ ብሔራዊ አጀንዳዎችን እንደ ማደናገሪያ ስልት እየተጠቀመ ነው ሲል የአማራ ፋኖ ብሔራዊ ንቅናቄ አስታወቀ። አገዛዙ ከአማራ ህዝብ ጋር የገባበትን የዘር ማጥፋት ጦርነት ቀጠናዊና ዓለም አቀፋዊ መልክ እንዲኖረው መሞከሩን ያስታወቀው አፋብን አገዛዙ በሸዋ ወሎና በጎጃም እንዲሁም በጎንደር ቀጠናዎች ኔትወርኮችን በማጥፋት የጀመረውን ዘመቻ ከመመከት አልፎ በመልሶ ማጥቃት ድሎች ተጎናጽፏል ሲል አስታውቋል። ከ2540 በላይ የአገዛዙ ጦር አባላት ፋኖ ኃይሎች ማረካቸውንም ነው አፋብን ይፋ ያደረገው። የአማራ ፋኖ ብሔራዊ ንቅናቄ ዛሬ ከ7 2018 ዓ.ም ባወጣው መግለጫ የብልጽግና አገዛዝ ብሔራዊ አጀንዳዎች ህዝብን ለማደናገሪያነት እየተጠቀምባቸው ይገኛል ሲል ወቅሷል። የብልጽግና አገዛዝ የአገር ሉዓላዊነት አሳልፎ ለመስጠት የማያመነታ ስለመሆኑ ባለፉት 7 ዓመታት በጋር ታይቷን ያለው አፋብን አብይ አህመድ ከምንም በላይ የቱርክ፣ የዩናይትድ አረብ ኤምሬት፣ የቻይና፣ የአዘርባይጃን ድሮኖችና ሌሎች መሳሪያዎችን የጦር መሳሪያዎችን በአማራ ህዝብ ላይ በመሞከር የሀገሪቱን ህዝብ የአዳዲስ የጦር መሳሪያ መሞከር ያድርጓቸዋል ሲል አስታውቋል። እውነታው የሆነ ሳለ የብልጽግና አገዛዝ አንድ ጊዜ የባህር በር ጉዳይ፣ ሌላ ጊዜ በሉዓላዊነትና የወደብ ጉዳይ አጀንዳ በማድረግ የህልውና ተጋድሎ ውስጥ የገባ ህዝብን ለማዘናጋትና በሌላ ትኩረት ተጠምዶ ዋናው አጀንዳውን ቸል እንዲለውና የትግላችንን ማህበራዊ መሰረት ለመናድ ጥረት አድርጓል ሲል ነው አፋብን በመግለጫ ያስታወቀው። የአማራ ፋኖ ብሔራዊ ንቅናቄ አክሎም ብልጽግና ከአማራ ህዝብ ጋር የገባበት የጦርነት ገጽታ ቀጠናዊ የማድረግ ግብግብ ላይ ይገኛል ብሏል። በዚህም የኢትዮጵያ በዓለም የዲፕሎማሲ መድረክ የምትታወቅባቸው የውጭ ግንኙነት መርሆችን በመጣስ ሶማሊያ፣ ሱዳን፣ ኤርትራን ጨምሮ ዲፕሎማሲያዊ የትንኮሳ ተግባራት ፈጽሟል ሲል አፋብን በመግለጫው ጠቅሷል። በክልሉ ከአገዛዝ ጦር ጋር የቀጠለው ውጊያ በተመለከተ ያብራራው የአማራ ፋኖ ብሔራዊ ንቅናቄ መግለጫ አገዛዙ በሸዋ፣ በወሎ፣ በጎንደርና በጎጃም ቀጠናዎች ኔትወርክ በማጥፋት የጀመረውን ዘመቻ ከመመከት አልፎ በመልሶ ማጥቃት ድሎች ተጎናጽፏል ሲል አስታውቋል። በሁሉም ቀጠናዎች በውጊያ ድል የራቀው የአገዛዝ ጦር የንጹሃን መኖሪያ መንደሮች፣ የትምህርት ቤቶችን፣ ቤተ እምነቶችንና ጤና ተቋማትን ኃላፊነት በማይሰማው መልኩ በከባድ መሳሪያዎች አውድሟል ነው ያለው አፋብን በመግለጫው። አክሎም የአገዛዙ ጦር በርካታ ሴቶች፣ ህጻናትና አረጋውያንን ጨምሮ ሲቪሊያንን በገፍ ጨፍጭፏል ብሏል። በመግለጫው አገዛዙ ቢሊዮን በጀት መድቦ ብዙ የደከመበት ጉዳይ የፋኖ ኃይል አንድ ወጥ ድርጅት እንዳይኖረው፣ ድርጅት ከተፈጠረም እንዳይጸና ማድረግ ነበር ያለው አፋብን ይህንን አይሳካም ሲል ከድርጅቱ ምስረታ ማግስት አለኝ የሚለውን የጦር መሳሪያ የማጥቃት ስልት ተጠቅሞ ዘመቻዎችን በማድረግ በዋነኛነት ከፍተኛ አመራሮች ላይ ጥቃት በማድረስ የፕሮፓጋንዳ የስነ ልቦና የበላይነት ለማያዝ ተፍጨርጭሮ ከሽፎበታል ብሏል። በዚህም በሸዋ፣ በወሎ፣ በጎጃም ቀጠና ኔትወርክ በማጥፋት የተጀመረው ዘመቻ በሁሉም ቀጠና ፋኖ ኃይሎች ተቀልብሶ በመልሶ ማጥቃት ድል ተመዝግቧል ብሏል አፋብን። በተመሳይ ጎንደር ላይ መሀል አርማጮና በለሳ ባካለለው ማዕከላዊ የጎንደር ክፍል ከስማዳ እስከ ደብረ
ታቡር ከደራ እስከ ሐሙሲት እብናት እንዲሁም ከጋይንት እስከ አለምበር ድረስ በሸፈነው ደቡባዊ የጎንደር ክፍል የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝና የጎንደር ጠቅላይ ግዛት እዝ በጋራ ፈጸሙት ልዩ ተጋድሎ በርካታ ወረዳዎችን ካገዛዙ ጦር ነጻ አውጥተዋል ሲል አስታውቋል። በዚህ ውጊያ ከ2540 በላይ የአገዛዙ ጦር አባላት በፋኖ ኃይሎች ማረካቸውን ነው የአማራ ፋኖ ብሔራዊ ንቅናቄ ይፋ ያደረገው። ከፍተኛ የጦር መሳሪያና ወታደራዊ ሎጂስቲክስም በፋኖ መያዙን አፋብን ጨምሮ አስታውቋል። የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ እየተካሄደ ሲሆን የባህር በር አጀንዳና በቀጠናው ያለው የጣልቃ ገብነት ጉዳይ በዋና አጀንዳነት ቀድመው ተነስተዋል። ኢትዮጵያ የባህር በር አጀንዳ ስታነሳ ሶማሊያ ደግሞ ጣልቃ ገብነትን አንስታለች። የብልጽግናው ጠቅላይ ሚኒስትር አብይ አህመድ እንደ ኢትዮጵያ ያለ ሀገር የተለያዩ የወደብ መዳረሻዎች ያስፈልጉታል በማለት ተናግረዋል። በተመሳሳይ መድረክ የተገኙት የሶማሊያው ፕሬዝዳንት የአፍሪካ ሀገራት ማንኛውም ጣልቃ ገብነትን ውድቅ ያድርጉ ብለዋል። አብይ አህመድ ለአፍሪካ ህብረት ጉባኤ ተሰብሳቢዎች ባደረጉት ንግግር ከ130 ሚሊዮን በላይ ህዝብ ላለው እንደ ኢትዮጵያ ላለ አገር ቀጣይነት ያለው እድገት የተለያዩ የወደብ መዳረሻዎች ያስፈልጉታል ሲሉ ተናግረዋል። አብይ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ባስተላለፉት መልእክታቸው አስተማማኝ የባህር በር መዳረሻ በሰላማዊ ትብብር ማረጋገጥ መሰረታዊ ነው ሲሉ ተደምጠዋል። ለአፍሪካ ቀንድ ሀገራት የወደፊት የምጣኔ ሀብትና ለረጅም ጊዜ መረጋጋት አስተማማኝ የባህር በር አስፈላጊ ነው በማለት በንግግራቸው ገልጸዋል። አሁን የምንገኘው የዓለም አቀፍ ሽግግር ላይ ነው የሚሉት የብልጽግናው ጠቅላይ ሚኒስትር በዚህ እርግጠኝነት በጠፋበት ዘመን የአፍሪካ ጥንካሬ የሚመሰረተው በራስ መተማመንና በአንድነት በሚቆም ህብረት ላይ ነው ብለዋል። ኢትዮጵያ የባህር በር የማግኘት ፍላጎቷን በተደጋጋሚ ስትገልጽ ይህ የመጀመሪያው አይደለም። ከዚህ ቀደም አብይ አህመድ 130 ሚሊዮን ህዝብ የጂኦግራፊ እስረኛ መሆን የለበትም ሲሉ መናገራቸው ይታወሳል። አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ ነው ካሉ በኋላ ከጎረቤት ሀገራት ኤርትራ ጋር ያላቸው ግንኙነትም እየተካረረ መጥቷል። በዚህ የአፍሪካ ህብረት ጉባኤ ላይ ንግግር ያደረጉት የሶማሊያው ፕሬዝዳንት ደግሞ በቀጠናው ያለው ጣልቃ ገብነትን ተቃውመዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በትላንትናው ዕለት የአፍሪካ ህብረት አባል ሀገራት ዓለም አቀፍ ህግ የሚያዳክም ቀጠናውን የሚያናጋና በሀገራት መካከል ያለው መተማመን የሚሸረሽር የውጭ አካላት የሚፈጽሙት ጣልቃ ገብነትና የአንድ ወገን እርምጃ ውድቅ እንዲያደርጉ ጥሪ አቅርበው ነበር። ፕሬዝዳንቱ ይህን ያሉት የካቲት 6 2018 ዓ.ም በአዲስ አበባ ተካሄደው የጣሊያን አፍሪካ ጉባኤ ላይ ነው ተብሏል። የአፍሪካ ልማት ከተባበሩት መንግስታት ቻርተርና ከአፍሪካ ህብረት የህግ መርሆች ጋር በሚጣጣም መልኩ ለሀገሮቹ ሉዓላዊነት፣ ለግዛት አንድነትና የፖለቲካ ነጻነት በጽኑ አክብሮት ላይ የተመሰረተ መሆን አለበት ሲሉም ነው ሞሐሙድ በኢትዮጵያ በተካሄደው የጣሊያን አፍሪካ ጉባኤ ላይ ሲናገሩ የተደመጡት። እነዚህ መርሆች ምኞት አይደሉም፣ ለጋራ ደህንነት መሰረት የሆኑ አስገዳጅ ቃል ኪዳኖች ናቸው ይላሉ። ሐሰን መሐመድ እስራኤል ሶማሌላንድን እንደ ሉዓላዊ ሀገር እውቅና መስጠቷንም አውግዘዋል። እንዲህ ያሉ እርምጃዎችን መሰረት ለማፍረስ ብቻ የሚያገለግሉ ናቸው፣ ይህን በጥብቅ ማውገዝ አለብን ሲሉም ተደምጠዋል። ጣሊያን በሶማሊያ አፍሪካ ህብረት ተልዕኮና ሁለቱ አገራት በተለያዩ ዘርፎች ላይ ያላቸውን የጋራ ትብብር ታሪክ ስለምትደግፍ እናመሰግናለን ሲሉም ተደምጠዋል። የኢትዮጵያ መንግስት እስራኤል ለሶማሌላንድ ስለሰጠችው እውቅና እስካሁን ድረስ በይፋ ያለው ነገር የለም በማለት ቢቢሲ ዘግቧል። በሱዳን ኤልፋሸር በ3 ቀናት ውስጥ 6,000 ሰዎች እንደተገደሉ የተባበሩት መንግስታት ድርጅት ይፋ አደረገ። ባለፈው ዓመት በሱዳን ፈጥኖ ደራሽ ኃይል ቁጥጥር ስር በነበረችው ኤልፋሽር ከተማ በ3 ቀናት ውስጥ ብቻ ከ6,000 በላይ ሰዎች መገደላቸውን ተጎጂዎችና የዓይን እማኞች ምስክሮችን የጠቀሰው የተባበሩት መንግስታት ሪፖርት አመለከተ። አንድ ግለሰብ በ3 ቀናት ውስጥ የተፈጸመውን ጥቃት ሲገልጽ የሆነ አስፈሪ ፊልም ክፍል ይመስል ነበር ብሏል። የዓይን እማኙ የፈጥኖ ደራሽ ኃይሉ ተዋጊዎች ባለፈው ጥቅምት ወር በአንድ ዩኒቨርሲቲ ህንፃ ውስጥ ተጠልለው በነበሩ 1,000 ሰዎች ላይ ተኩስ በከፈቱበት ወቅት አስከሬኖችን ሲወረውሩ ተመልክቷል። የተባበሩት መንግስታት በዚህ ሪፖርቱ በከተማዋ በሚኖሩ ሰላማዊ ሰዎች ላይ የጅምላ ግድያ፣ የሞት ቅጣት፣ ስቅይት፣ ጠለፋና ወሲባዊ ጥቃት ፈጸማቸውን የሚያሳዩ ማስረጃዎችን ጠቅሷል። እነዚህ ድርጊቶች እንደ ጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል የሚቆጠሩ ናቸው ብሏል። ፈጥኖ ደራሽ ኃይሉ በዚህ ሪፖርት ላይ ያለው ነገር ባይኖርም ከዚህ ቀደም የቀረቡ ተመሳሳይ ክሶችን ግን ሲያስተባብል ቆይቷል። ሱዳን በሀገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል በተፈጠረ የስልጣን ሽኩቻ ምክንያት በተቀሰቀሰው የእርስ በርስ ጦርነት ዝግ ከሆነች 3 ዓመት ሊሞላት ተቃርቧል። እየተካሄደ ያለው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን የገደለ ሲሆን ከ13 ሚሊዮን በላይ ሰዎችን ደግሞ አፈናቅሏል። ቢቢሲ በሴቶች በወንዶችና በህፃናት ላይ በስፋት የሚፈጸም
የተፈጸሙ ወሲባዊ ጥቃቶች እንደ ጦር መሳሪያ ጥቅም ላይ ውለዋል ይላል የተባበሩት መንግስታት ሪፖርት። ሁለቱ ተፋላሚ ወገኖች አርኤስኤፍ እና የሱዳን ጦር በእነዚህ ወንጀሎች ተከሰዋል። አሜሪካና ሂውማን ራይትስ ዎችም አርኤስኤፍ በተለይም አጋሮቹ በምዕራባውያን ዳርፉር ግዛት በሚኖሩት ማሳሊት ህዝቦች ላይ እንዲሁም አረብ ያልሆኑ ማህበረሰቦች ላይ የዘር ማጥፋት እንደፈጸሙ ያምናሉ። ሆኖም በቅርቡ የወጡ የተባበሩት መንግስታት ሪፖርቶች ይህንን ከመጥቀስ ተቆጥበዋል። ኤልፋሽር በዳርፉር የምትገኝ ቁልፍ ከተማ ስትሆን ለ18 ወራት ያህል በከበባ ውስጥ ትገኛለች። በጦርነቱ አሰቃቂ ታሪኮች ከተሰሙባት የሱዳን ከተሞች ቀዳሚ ሆናለች። እንደ ተባበሩት መንግስታት የሰብአዊ መብት ቢሮ ከሆነ በአውሮፓውያኑ 2025 መጨረሻ ከ140 በላይ ሰዎች እና የአይን ምስክሮች ማንነታቸውን ሰጥተዋል። በዚህም በኤልፋሽር ጥቃት በመጀመሪያዎቹ 3 ቀናት ውስጥ ቢያንስ 4400 ሰዎች መገደላቸውንና ከ1600 በላይ የሚሆኑ ቀያቸውን ለቀው መሰደዳቸውን የተባበሩት መንግስታት ድርጅት ሪፖርት ያሳያል። ለሳምንት በቆየው ጥቃት በትክክል የተገደሉ ሰዎች ቁጥር ያለምንም ጥርጥር በጣም ከፍተኛ ነው ብሏል ሪፖርቱ። የመንግስታቱ ድርጅት የሰብአዊ መብቶች ኃላፊ ቮልተር ተርክ በሱዳን ያሉ ሁለቱም ተፋላሚ ወገኖች በቁጥጥር ስራቸው ስር ባሉ ኃይሎች የሚፈጸም ከባድ ሰብአዊ ጥሰቶችን ይፈጽሙ የማቆም አለባቸው ብለዋል። የዚህ ግጭት ደጋፊዎችም እጃቸውን እንዲያወጡ ዓለም አቀፍ ግፊት ጨምሯል። በቅርብ በግጭት ውስጥ በዋና ተሳታፊነት የተሰለፈው የብልጽግና መንግስትም ዓለም አቀፍ ዘመቻዎች ተከፍተውበታል። የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ተዋጊዎች ዋነኛ የጦር መሳሪያ አቅራቢ እንዲሆኑ በስፋት የሚነገር ሲሆን የሚቀርብባትን ክስ ግን አትቀበልም። ባለፈው ሳምንት ዩናይትድ ኪንግደም የሱዳን ጦርና ፈጥኖ ደራሹ ከፍተኛ የጦር አዛዦች እንዲሁም ለፈጥኖ ደራሹ እንዲጓጉ ኮሎምቢያውያን ተዋጊዎችን መልምለዋን ያለቻቸውን 3 የውጭ ሀገር ዜጎች ጨምሮ የሱዳን ጦርነት እያቀጣጠሉ ነው ባለቻቸው 6 አካላት ላይ ግልጽ ማዕቀብ አስቀምጣለች። በቅርቡ የብሪታንያ ህግ አውጪዎች የተባበሩት መንግስታት ዩናይትድ ኪንግደም በህጋዊ መንገድ ለዩኤኢ የሸጠችውን የጦር መሳሪያ ዩኤኢ እንደገና ለአርኤስኤፍ ሸጣለች ማለት ተከትሎ ጉዳዩን አንስተውት ነበር። የዩኬ የውጭ ጉዳይ ሚኒስትር ይቬት ኩፐር ዩኬ በእጅ አዙር ጦርነት ወደ ሌሎች እጅ እንዳይገቡ ለመከላከል የጦር መሳሪያ ሽያጯን በተመለከተ በጣም ጠንካራ ቁጥጥር አላት። ይህ በትኩረት መከላከላችን እንቀጥላለን ብለዋል። ይህ በእንዲህ እንዳለ በሱዳን ምዕራባዊ ክፍል የሚገኘው የሱዳን መንግስት ተቀናቃኝ ኃይል ከፈጥኖ ደራሽ ሱዳን ፋውንዲንግ አሊያንስ የተባለ ጥምረት ለመመስረት እቅድ መያዙን አስታውቋል። የአፍሪካ ህብረት እነዚህን እቅዶች ውድቅ ያደረገ ሲሆን እንዲህ አይነት እርምጃዎች አንድነትን አደጋ ላይ የሚጥሉ ናቸው ማለትም አስጠንቅቋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።